የዮሐንስ መልእክት የመጀመሪያይቱ ከምዕራፍ 1 ከቁጥር 1 እስከ 4 እንዲህ ይነበባል። ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወት ተገለጠ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችን ከአባት ጋር ከልጁ ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እጽፍላችኋለሁ። ሐዋርያው ዮሐንስ መልእክቱ ላይና በወንጌል ውስጥ በጣም ታዋቂ ቃል አለ፣ መጀመሪያ የሚለው። በተለይ በመልእክቱ ውስጥ ወደ 8 ጊዜ መጀመሪያ የሚል ቃል ይናገራል። እንዳነበብነው ቁጥር 1 ላይ ከመጀመሪያ የነበረውን ይላል። ምዕራፍ 2 ላይ ቁጥር 7 ላይ ከመጀመሪያ የነበረችውን የሚል ቃል ታገኛላችሁ። በዚሁ ምዕራፍ 2 ቁጥር 13 ላይ አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ ይላል። ቁጥር 24 ላይ እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ እያለ ይቀጥላል። ምዕራፍ 3 እንደዚሁም ሁለተኛ ዮሐንስ ምዕራፍ 1 ላይ ከመጀመሪያ የሚለውን ቃል ታገኛላችሁ። ሐዋርያው ይህን ቃል የተጠቀመው ለምንድን ነው? ከመጀመሪያው የሚለውን በደብዳቤ ውስጥ ትኩረት ሰጥቶ የጻፈበት ምክንያት ምንድን ነው ብለን ስንጠይቅ ሐዋርያት በነበሩበት ዘመን ባለ ዕውቀቶች ተብለው የሚጠሩ እራሳቸውን አዋቂ ብለው የሰየሙ ግኖስቲክ የሚባሉ ቡድኖች ነበሩ። እነዚህ ሰዎች ምን ይሉ ነበረ? በሐዋርያት የተገለጠው መለስተኛ እውነት ነው። እኛ ከፍ ያለና አዲስ መገለጥ ተቀብለናል። ከሐዋርያት ከጻፉት ካስተማሩት የተሻለ ነገር እግዚአብሔር በእኛ ገልጧል። ከእግዚአብሔር ጋር ቀጥተኛ ግንኙነት አለን። ስለዚህ ከሐዋርያት አንድ ደረጃ ከፍ በሉና እኛን ስሙን ይሉ ነበረ ሐዋርያት እያሉ በሕይወት። ይህ ቀልድ አልነበረም። ቤተ ክርስቲያንን በብዙ ፈትኗታል። ሐዋርያው ጳውሎስ የቆላሲስ መልእክትን የጻፈው ከእነዚህ ሰዎች የተነሳ ነበር። ፍልስፍና ይለዋል ሐዋርያው፣ የሰዎች ፍልስፍና። ስለ ክርስቶስ እኛ የተሻለ መረዳት አለን ይሉ ነበር። ስለ ክርስቶስ ሞት እኛ የተሻለ መገለጥ አለን። ስለ ፍጥረት ማወቅ ከፈለጋችሁ እኛን ጠይቁ ይሉ ነበር። ስለዚህ በመጀመሪያ ሐዋርያት የነገሯችሁን ተዉትና እኛ አሻሽለን ያመጣነውን መገለጥ ተቀበሉን ይሉ ነበር። አዲስ መገለጥ ሊያስተምሩን ሊሰብኩን በመጀመሪያዊቱ ዘመን የነበረችውን ቤተክርስቲያን አናወጧት። ለዛ ነው ሐዋርያው ዮሐንስ ኖ አይሆንም፣ ከመጀመሪያ የነበረውን የምንነግራችሁ እነሱ ሳይሆኑ እኛ ነን አለ። ዛሬ ላይ ጥያቄ ይነሳል።
የመጀመሪያው ማን ነው? የዛሬ 500 ዓመት በፊት የነበረው ሉተር ወይስ የዛሬ 1800 ዓመት በፊት የነበሩት አትናቴዎስ? የትኛው ነች የመጀመሪያዊቱን እውነት የያዘችው? ማን ነው የመጀመሪያ እኛን ሊል የሚችል? ሁሉም ሰው የሃይማኖት ተቋም፣ የሃይማኖት ቡድን እኛ የመጀመሪያው ነን ብለው ይናገራሉ። ወደ ቀደመችይቱ መንገድ እንመለስ ስንላቸው የቀደመችይቱ መንገድ እኛ ነን ይሉናል። ወይ የሚሉ ብዙ ቡድኖች አሉ። እውነት የቀደመችው መንገድ የምትገኘው እኛ ነን በማለት ይሆን? ከመጀመሪያው እውነቱን የተቀበልነው ማለት የሚችሉት እኛ ነን የሚሉት ይሆንን? ሐዋርያው መልስ አለው። ከመጀመሪያው ማለት የሚችሉት ከኢየሱስ ጋር የነበሩት ብቻ ናቸው። ከመጀመሪያው የሰማነውን፣ ያየነውን፣ የዳሰስነውን፣ የተመለከትነውን ማለት የሚችሉት በኢየሱስ ደረት ላይ የተጉት ብቻ ናቸው። ስለዚህ ሐዋርያው ዮሐንስ እንዲህ ይላል፣ እነርሱ የሚሏችሁን አትስሙ አለ። እኛ ከመጀመሪያ የነበረውን እንነግራችኋለን አሉ። ማናቸው ሐዋርያት? እኛ ወደ ቀደመችይቱ መንገድ እንመለስ ስንል የዛሬ 500 ዓመት ወደ ነበረው መንገድ ነው ወይስ የዛሬ 1500 ወይስ የዛሬ 2000 ዓመት በመቶ ክፍለ ዘመን ላይ ወደ ነበረው? ብዙ ሰዎች ይከራከራሉ። መሞገቻ አድርገው የሚያቀርቡት ስለ አንድ ነገር ስታወሯቸው እንትና እኮ እንዲህ አላለም ይሉናል። በቅርቡ የገጠሙኝ ሰዎች አሉ። ስለ መጽሐፍ ቅዱስ ሐዋርያው ዮሐንስ ያለውን እየተናገርን፣ ሐዋርያው ጴጥሮስ ያለውን እየተናገርን አትናቴዎስ ግን እንዲህ አላለም ሊሏችሁ ይችላሉ። አውግስጦስ ግን እንደዚህ አላለም። የሆነ የቤተ ክርስቲያን አባት ይጠራና የምንወዳቸው የምናከብራቸው የቤተ ክርስቲያን መምህሮች እግዚአብሔር በዘመኑ ያስነሳቸው ሰዎች ይጠሩና እንትና እኮ እንደዚህ አላመንም ነበር ይሉናል። ስለዚህ የእነሱ መጀመሪያ ወይ ሉተር ነው ወይ አትናቴዎስ ነው ወይ ደግሞ ተርቱሊያን ነው ወይ ደግሞ አንድ የቤተ ክርስቲያን አባት ይሆናል። የእነሱን ጽሑፍ አንብብ ይሉናል። እውነት እነሱ ከመጀመሪያ የነበረውን ማለት ይችላሉን? ወይስ ከመጀመሪያ የነበረው ይህ ነው ብለው ወደ ሐዋርያት ይጠቁሙናል? የትኛው ነው እውነት? ወገኖቼ ከመጀመሪያ የነበረውን ሊነግሯችሁ የሚችሉት ሉተርም አይደለም፣ አትናቴዎስም አይደለም፣ ወይም ሌላ የቤተ ክርስቲያን አባት አይደለም። ከመጀመሪያው ያለውን የሚነግሩን ከጌታ ጋር የነበሩት ናቸው። ከጌታ ጋር የነበሩት የሉም ልትሉኝ ትችላላችሁ። የት እናገኛቸዋለን ልትሉኝ ትችላላችሁ። ዮሐንስ እኮ ሞቷል፣ ሐዋርያው ጴጥሮስ እኮ ሞቷል ልትሉኝ ትችላላችሁ። አዎ በስጋ ሞተው ሊሆን ይችላል። በጽሑፋቸው ግን ከእኛ ጋር ናቸው። ዛሬ ላይ የእኛ ሐዋርያ ሌላ ማንም ሳይሆን ሐዋርያው ዮሐንስ ነው። ዛሬ ላይ የእኛ ሐዋርያ ሌላ ማንም ሳይሆን ሐዋርያው ጴጥሮስ ነው፣ ሐዋርያው ጳውሎስ ነው። በአካል ከእኛ ጋር ባይኖሩ በእስትንፋሰ መለኮት በጻፉት መጽሐፍ ግን ከእኛ ጋር ናቸው። ስለዚህ የመጀመሪያው መንገድ ማለት የቀደመችይቱ መንገድ ማለት ሐዋርያት በመጽሐፋቸው ላይ ያሰፈሩት። ሐዋርያትን የሚሰማ እግዚአብሔርን ይሰማል። አንድ ሰው ትክክለኛ ነው አይደለም የሚለው የሚታወቀው ዮሐንስን ይሰማል ወይስ አይሰማም የሚለው ነው። ጳውሎስን ይሰማል ወይስ አይሰማም የሚለው ነው። መመዘኛው ይሄ ነው። ዮሐንስ አለ እኛ ከእግዚአብሔር ዘንድ ነው፣ እኛ ከእግዚአብሔር ዘንድ ነን አለ። ከእግዚአብሔር የሆነ እኛ ይሰማል፣ ከእግዚአብሔር ያልሆነ እኛን አይሰማንም ይላል። ዛሬ ላይ ብዙዎች ያጣጥሏቸዋል። የጳውሎስን መልእክታት የማይቀበሉ አሉ። በዓለምም በክርስትናው ዓለም ለመቀናነስ የሚሞክሩ አሉ።
ቃሉን እንደተጻፈ ይቀበላል ወይስ አይቀበልም? ከእግዚአብሔር የሆነ እንደተጻፈ ይቀበላል። ከእግዚአብሔር ያልሆነ የራሱን ፍላጎት የሚፈልግ ደግሞ እንደሚፈልግ አድርጎ ይቀበላል። ስለዚህ ዮሐንስ አለ አትስሟቸው አለ ግኖስቲኮችን። እኛ እውቀት አለን፣ መገለጥ አለን፣ አዲስ እንትን አለን የሚሉትን መጽሐፍ ቅዱስ አያስፈልግም አስቀምጡት፣ ይሄ አይሰበክም፣ አብዛኛውን በሰው መገለጥ በሰው ድራማ የሚያሳልፉ ከመጽሐፍ ቅዱስ ይልቅ የሰዎችን ሀሳብ መስማት የሚፈልጉ ብዙዎች ባሉበት ዘመን መመለስ ከተባለ ወደዚህ እውነተኛ መታደስ ከተባለ ወደ ቃሉ ነው። መመለስ ወደ ኢየሱስ ነው። ሐዋርያው አለ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችንም የዳሰሱት እናወራለን። የሕይወት ቃል ጋር ሐዋርያት ነበሩ። ማን ነው የሕይወት ቃል? ማን ነው ሕይወትን የምታነቡበት ደብዳቤ? ስለ ሕይወት ስንት ደብዳቤ መጻፍ ትፈልጋላችሁ? ትችላላችሁ። ሕይወት እንደለጧት ምን ያህል መጻፍ ይፈጃል? በምን ቋንቋ ትገልጡታላችሁ? ለሕይወት እስቲ ቃል ፈልጉለት። እስቲ ለሕይወት ቃል ፈልጉለት። ምን ብላችሁ ትገልጡታላችሁ? መጽሐፍ እንዲህ ይላል፣ ለሕይወት የሚሆን ቃል አለ፣ እሱም ኢየሱስ ነው። ኢየሱስ የሕይወት ቃል ነው። ሕይወትን የምታብራሩት፣ ሕይወትን የምትገልጡት በኢየሱስ ነው። ለምን? መጽሐፍ እንዲህ ይላል፣ ሕይወትም በእርሱ ነበረች። ዮሐንስ ወንጌል ምዕራፍ 1 ሕይወት መገኛው ምንጩ ራሱ ጌታ ነው። ሕይወት መኖሪያዋ የት ነው? አድራሻዋን ንገሩ። ከተማዋ፣ ቀበሌዋ፣ ወረዳዋ፣ የቤት ቁጥሯ የት ነው? ሕይወትም በክርስቶስ ውስጥ ነበረች። መኖር ብቻ አይደለም። ጌታ ኢየሱስ ክርስቶስ አለ እኔን የሚከተለኝ አለ የሕይወት ብርሃን ይሆንለታል። የሕይወት ብርሃን ይሆንለታል። ማርታ አላት፣ ማርታ ማርታ አላት፣ ወንድምሽ ይነሳል። አዎ ጌታ ሆይ በመጨረሻ እንደሚነሳ አውቃለሁ አለች። ትንሣኤ ነው ሕይወት። እኔ ራሴ ሕይወት ነኝ። ሕይወት በእግሯ ሄደች ምድር ላይ። እናንተ ሕይወት እጅ ነበራት፣ እግር ነበራት፣ ዓይን ነበራት። ማነች ያቺ ሕይወት? እኔ መንገድ፣ ሕይወት፣ እውነት ነኝ። ዮሐንስ በመልእክቱ ሲጽፍ እርሱ እውነተኛ አምላክና የዘላለም ሕይወት ነው። የዘላለም ሕይወት ማንነት ሆኖ ተገለጠ። ስለዚህ እነ ዮሐንስ አይተውት የማያውቁትን ሕይወት በክርስቶስ ውስጥ ተመለከቱ። ሕይወትን ጨበጧት፣ ዳሰሷት፣ ያዟት፣ ተመለከቷት። ከኢየሱስ ጋር ነበሩ፣ ከኢየሱስ ጋር አሳለፉ። ሕይወት ተገለጠ። አይተንማል፣ እንመሰክርማል። ታያላችሁ ወገኖች፣ እግዚአብሔር ከሰማይ የሰው ልጆችን ተመለከተ ይላል። ሲመለከት ሁሉም ሙት ነበረ፣ በኃጢአቱና በበደሉ ሙታን ነበረ። ኖህ መጀመሪያ ላይ ቁራን ሲልከው እንደቀረ ታውቃላችሁ አይደል? ለምን ይመስላችኋል? ለምንድን ነው የቀረው? ምድሩ በሙሉ በውት ስለተሞላ ቁራ የሚበላው ነበር። ወፍ ግን አለ የሚመቻት ቦታ ነበር፣ ተመለሰች። በኋላ ላይ ግን ያቺ ወፍ ኖህ በላካት ጊዜ የለመለመ የወይራ ቅጠል ይዛ መጣች። በሙታን መካከል ሕያው የሆነ ነገር ተገኘ።
ሰው ሁሉ በኃጢአቱና በበደሉ ሙታን በነበረበት ዘመን በምድር ላይ ሕይወት እንቀሳቀስ ነበር። በእርሱ ደስ የሚለኝ የምወድ ልጄ ጌታ ኢየሱስ በምድር ላይ እንቀሳቀስ ነበር። እግዚአብሔር አየ፣ ተከፋ ይላል መጽሐፍ። በምድር ላይ ሰው እንደሌለ ሁሉም ኃጢአትን ሰርተዋል፣ እግዚአብሔር ክብር ጎድሏቸዋል፣ ጻድቅ የለም አንድስ እንኳ፣ ሁሉ ተሳስተዋል፣ እግዚአብሔርን የሚፈልግ የለም። አፋቸው እንደተከፈተ መቃብር ነው፣ ከከንፈሮቻቸው በታች የእባብ መርዝ አለ ይላል መጽሐፍ። ሰው ሁሉ ኃጢአተኛ ነው። እግዚአብሔር የተበደለበት ምድር ነው። እግዚአብሔር በተገፋበትና በተበደለበት ምድር የእግዚአብሔር ደስታ የሚሆን አንድ ሰው ይንቀሳቀስ ነበረ። እግዚአብሔር በተከፋበት ምድር አንድ ሰው እግዚአብሔርን ደስ ያሰኝ ነበረ። የተከፋው እግዚአብሔር አንድ ሰው ሲያይ በእርሱ ደስ የሚል የደስታ ይሆናል። እነሆ ባሪያዬ ነፍሴ ደስ የተሰኘችበት ምርጤ አለ ኢሳይያስ መጽሐፍ ላይ። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። እግዚአብሔርን ያየው አንድስ እንኳ የለም ይልና መጽሐፍ በእቅፉ ያለው አንድያ ልጁ ተረፈ። ምን አይነት ሕይወት ነው ጌታ ጋር የተገለጠ? ሐዋርያት ከኢየሱስ ጋር ሲያሳልፉ ምንድን ነው ያዩት? እንኳን ሐዋርያት አይደሉም፣ ልንገራችሁ፣ ጫፍ ጫፉን የሰሙ እንኳን ተገርመው ነበረ። የሚያውቁት የናዝሬት ሰዎች ከአፉ ከሚወጣው ከጸጋ ቃል የተነሳ ይደነቁ ነበር። ምን አይነት ቃል ነበር ከጌታ የሚወጣው? እነዛን ቃላቶች የሰሙ ጆሮዎች ብፁዓን ናቸው። ጌታ መጣ፣ ይሄን ቃል የማርያም ልጅ አይደል? ወንድሞቹ እህቶቹ ስም እናውቃቸዋለን። ኬት ሊያመጣው ቻለ? እነዚህ ቃላቶች አሉ። ተደነቁ። አንደበቱ ይጣፍጥ ነበረ። ሊይዙት የሄዱ ሰዎች እንኳን ሳይቀሩ ይኸውላችሁ በቀጥታ አስራችሁ እንድታመጡት ተብለው የተላኩት ሰዎች የዮሐንስ ወንጌል ምዕራፍ 7 ላይ የደረሱት ጌታ ኢየሱስ ሲሰብክ ነበረ። ምናልባት ማሰሪያ ልክ ምዕራፍ 19 እና 18 ላይ ያዙትን ሰብስበው ሄደው ሊሆን ይችላል እና ስብከት ላይ ነው የደረሱት። የሚያዝ መንፈሱ ተለወጠና የመማር መንፈስ ሆነላቸው። ሰሙ፣ ተማሩ፣ ተደነቁ። መደምደሚያ ምን እንደሆነ ታውቃላችሁ? ኢየሱስን ይዘው ሳይሆን ትምህርቱን ይዘው ተመለሱ። ከዛ በኋላ የታለ ያዛችሁ ስትተባበሩ ልጆቹ አረ እንደዚህ ሰው የተናገረ የለም ተብሎ ነው። አፉ እጅግ ጣፋጭ ነው አለች ስማርትስ ውዴ ያልፍ ስለ ሕይወት ቃል እኛ ሰምተናል። እኛ ጠይቋል ሐዋርያት። እኛ ያየነው ሕይወትን አየናት፣ በዓይናችን ቆማን ያየናት፣ ዳሰናታል። እንደዚህ ዳሰነዋል። የጌታ ደረት ላይ ያርፈናል። እነዛን የልብ ምቶች ሰምተናቸዋል። እነዛ እጆች ከኛ ጋር ነበሩ። እኛን ጠይቁ። ሕይወት ተገለጠ፣ አይተንማል፣ እንመስክርላችሁ፣ እናውራላችሁ። ከአብ ዘንድ የነበረው ከፀሐይ በታች አይደለም፣ ከፀሐይ በላይ የነበረውን ሕይወት ጌታ ኢየሱስ በምድር ላይ ገለጠ እና ከመጀመሪያ የነበረውን እነግራችኋለን። ከመጀመሪያ የነበረው ኢየሱስ ነው። በኋላም የነበረው ኢየሱስ ነው። መጨረሻው ኢየሱስ ነው። እኔ አለ ጌታ ኢየሱስ ክርስቶስ አልፋና ኦሜጋ ነኝ። ስንጀምርም በኢየሱስ ነው፣ ስንጨርስም በኢየሱስ ነው። ከኢየሱስ ውጪ አልፋ የለም፣ ከኢየሱስ ውጪ ኦሜጋ የለም። እኔ መጀመሪያውና መጨረሻው ነኝ። መጀመሪያውና መጨረሻው እንደዘመርነው ነው። መደምደሚያዬ ነህ፣ መደምደሚያዬ ነህ። ይህን ነው ልንነግራችሁ የምንችለው። አጋርስ ሌላ ወሬ የለንም ማለት ስለ ድርጅት አንነግራችሁ ወይ ስለሆነ ተቋም አንሰብክም። ያለን ስብከት ስለ ሕይወት ቃል ነው። የሕይወት ቃል ኢየሱስ ኢየሱስ ኢየሱስ። ስለዚህ ያለ አባቶች ሆይ አለ
አባቶች በክርስትና ሕይወት ላይ የበረቱ ጠንካራ ሰዎች፣ የበሰሉ ሰዎች እጽፍላችኋለሁ አለ። ምንድነው መጽሐፍለት? ከመጀመሪያ የነበረው አውቃችኋለሁ፣ የቀደመው አውቃችኋልና፣ ኢየሱስን ታውቁታላችሁና። አዲስ መገለጥ የለም፣ ሌላ ኢየሱስ የለም። የምናውቀው ኢየሱስ ከሐዋርያቱ ጋር የነበረው ኢየሱስ። እነ ዮሐንስ ደረቱ ላይ የተኙትን ኢየሱስን ነው የምናውቀው። እኛ ብናውቀው የተሰቀለው ኢየሱስ፣ እኛ ብናውቀው የተነሳው በእግዚአብሔር ቀኝ የተቀመጠውን ኢየሱስን ነው። ሌላ ኢየሱስ አናውቅም። ልዩ ኢየሱስ አለ። አዎ እውነት ነው። ሰዎች የሚሰብኩልን ሌላ የሚናገሩለት ልዩ ኢየሱስ በዛ ዘመን ጀምሮ የነበረ፣ እኛ ብናውቀው የእግዚአብሔርን ኢየሱስን ነው፣ የእግዚአብሔርን ክርስቶስን ነው። ስለዚህ ከመጀመሪያ የነበረውን አውቃችኋልና ጽፍላችኋለሁ ይላል ዮሐንስ። ወገኖች ስለ ብዙ መጀመሪያዎች ተሐድሶዎች እንሰማለን፣ ግን ወደ ኢየሱስ ያልተመለሰ ነው ተሐድሶ መጀመሪያ ነው ሲባዛ በዜሮ ነው። መሰረትን ደግመን አንመሰርትም። መሰረቱ አንዴ ተመስርቷል፣ እሱም ኢየሱስ ነው። መመለስ የፈለገ ወደ ኢየሱስ ይመለስ። መመለስ የፈለገ ሐዋርያት የተናገሩለት የሕይወት ቃል ጋር ይምጣ። አዲስ መገለጥ የለንም። 67ኛ መጽሐፍ አንጽፍም፣ አንሰብክም። ከተናገርንም ምንናገረው የመጀመሪያው ኢየሱስ ነው። በምድር የነበረውን ዛሬ በእግዚአብሔር ቀኝ የተቀመጠው ከእሱ ጋር ካልተገናኛችሁ ሌላ ነገር ውስጥ ናችሁ፣ ልዩ ኢየሱስ ውስጥ ናችሁ። ይህን ኢየሱስ ለማወቅ የሚፈልግ ካለ የመጀመሪያው ደረጃ ተወለዱ ነው። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ ይላል። ለሚያምኑ ለሚቀበሉት የእግዚአብሔር ልጆች የሆኑ ስልጣን ሰጣቸው። ያ ኢየሱስ አብን የገለጠው፣ ያ ኢየሱስ አብን አሳየን ሲባል ፊልጶስ ሆይ እስከ ዛሬ ከእናንተ ጋር ስኖር አታውቀኝም? እኔ ያየ አብን እሱ የማይታየው አምላክ ምሳሌ። ስለዚህ ኢየሱስን ማወቅ የሚጀመረው ለኒቆዲሞስ እንዳለው እውነት እላለሁ፣ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ሊገባ የእግዚአብሔርን መንግስት ሊያይ አይችልም። ስለዚህ ዳግመኛ ተወለደ፣ አዲስ ፍጥረት። ያኔ እንዲህ ማለት ትችላለህ፣ አባ አባ ብሎ የሚጮህ ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ። የመጀመሪያ ስትድኑ የምታውቁት ነገር በሰማይ አባት እንዳላችሁ፣ አባትነት ከሚሰየሙበት ከአብ ፊት የኢየሱስ አባት ብቻ ሳይሆን የእናንተም አባት ይሆናል። ወደ አባቴ ብቻ ሳይሆን ወደ አባታችሁ ይባላል። አብን አውቃችኋልና እጽፍላችኋለሁ። አብን ያወቀ ደግሞ ዳግመኛ የተወለደ ደግሞ የእግዚአብሔር ቃል በእርሱ ውስጥ ይኖራል። ጎበዞች ሆይ ያለ ሐዋርያ የእግዚአብሔር ቃል በእናንተ ስለሚኖር እጽፍላችኋለሁ። ዓለምን ማሸነፍ ይቻላል፣ ሰይጣንን ማሸነፍ ይቻላል፣ ስጋን ማሸነፍ ይቻላል። እንዴት? የእግዚአብሔር ቃል በእናንተ ቢኖር። የእግዚአብሔር ቃል በእርሱ ውስጥ የኖረ ደግሞ አባት ይሆናል፣ ወደ አባትነት ያድጋል። ማነው አባት? ከመጀመሪያ የነበረውን የሚያውቅ ኢየሱስን አውቀዋለሁ፣ ያመንኩትን አውቀዋለሁ የሚሉ እነርሱ አባቶች ናቸው። አባቶች ናቸው። አውቀዋለሁ። ሳላየው የወደድኩትን አውቀዋለሁ። ልክ እንደ ርብቃ ስለ ይስሐቅ ሲነገራት ልትሄጂ ትፈልጊያለሽ ተባለች። ያላወቀችውን ይስሐቅን ያልተመለከተችውን ይስሐቅን ሳታየው ወደደችው። እንጠይቃት ተባለ። ርብቃ ልትሄጂ ትፈልጊያለሽ ወይስ ከቤተሰብሽ ጋር 10 ቀን ትቆያለሽ ስትባል
እድሜ ዘመኗን የምታውቃቸውን ቤተሰቦቿን፣ አሳዳጊዎቿን፣ ወንድሟን በሙሉ እንዲህ አለቻቸው፣ ከእናንተ ጋር ስርያለሁ ከምቆይ ወደ ሙሽራው ይሻል። ሳታዩት ትወዱታላችኋል። አላየነውም ኢየሱስን በአካል በስጋ ተገልጦ በነበረበት ዘመን አልተወለድንም። ነገር ግን ኢየሱስን ለመውለድ ማየት አላስፈለገም። ሳናየው ወደድነው። በዓይናችን ሳንመለከተው የልባችን የፍቅር ማረፊያ ሆኗል። ሳንመለከተው ውዴ ከእልፍ ይበልጣል ማለት ይችላል። ሰዎች ሰማዕት የሞቱት አይተውት ይመስላችኋል? ዳሰውት ይመስላችኋል? ሳያዩ የሚያምኑ ብዙኃን ናቸው አለ ጌታ። አላዩትም፣ ግን ወደዱት፣ እስከ ሞት ታመኑለት። ፍቅር ሰማዕት አደረጋቸው። ከሕፃናት እስከ ሽማግሌ ሰማዕት ሆነዋል። ምንድን ነው ሚስጥሩ ስትሏቸው የክርስቶስ ፍቅር። ምን አይነት ጌታ! ምን አይነት ጌታ ነው! እንዲህ በፍቅር ማርኮ ልባችንን በፍቅር ውዴ ያስባለን። ምን አይነት ጌታ! አዎ ከመጀመሪያ የነበረውን እርሱን አውቃችኋልና እንጽፍላችኋል። በቃ መፍትሄዋለን ኢየሱስን ማወቅ። ሌላ ኢየሱስ አለ። ይህን ያወቀ ሰው መጽሐፍ እንደሚል እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተም ደግሞ በወልድና በአብ ትኖራላችሁ። ወገኖች ኢየሱስን የማታውቁ ለማወቅ ከፈለጋችሁ ተቀበሉት፣ በስሙ እመኑ፣ ልጆች ትሆናላችሁ። ያወቅነው ደግሞ እኛ ከመጀመሪያ የሰማነው ያነበብነው ይሄ ቃል ሐዋርያው በዚህ ውስጥ የጻፈው ቃል በእኛ ውስጥ ያኔ በአብና በወልድ የጌታን ሕልውና እናጣጥማለን። ጌታ ሩቅ እንደሆነ አይሰማንም፣ የቅርቤ እንለዋለን። ቅርብ ነው። ይህ ቃል ብዙዎች ዘንድ ስለራቀ ነው ኢየሱስ ሩቅ የመሰላቸው። ጌታ ሆይ እርቃብኛል፣ ልቤ ምንም አይሰማውም ካላችሁ መፍትሄው አንድ ነው። ከመጀመሪያው የነበረ በእናንተ ዘንድ ይኑር። ያኔ በአብና በወልድ ትኖራላችሁ፣ ሕልውናን ታጣጥማላችሁ። ለሰዎች ቃል ጆሮአችን ይደፈን፣ ለመጽሐፉ ቃል ጆሮአችን ይከፈት። ከእግዚአብሔር የታዘዝነውን እንስማ። ጴጥሮስ የራሱን አይነግረንም፣ ሐዋርያ ጳውሎስ የራሱን አልነገረንም። የራሳቸውን ሲናገሩ ጌታ እንዲህ አላቸው፣ የሰውን እንጂ እግዚአብሔርን አታስብምና ነው ያለው ጴጥሮስ የራሱን ሲናገር። የእግዚአብሔርን ሲናገር ግን የሰማዩ አባት የገለጠልን ከሰማይ ተገለጠው ብቻ። ያን ጊዜ እውነተኛ መጀመሪያ ውስጥ እንኖራለን። የዛሬ 500 ዓመት የ500 ዓመት ታሪክ የ1000 ዓመት ታሪክ የምን ዓመት ታሪክ የሚለው አይሰራም። ታሪኩ ኢየሱስ ነው። እሱ አልፋና ኦሜጋ ታድሶ ነው። ወደ ኢየሱስ መመለስ ነው። ወደ ኢየሱስ የቱ ኢየሱስ? ሐዋርያት የሰሙት፣ የዳሰሱት፣ የጨበጡት፣ ከእሱ ጋር ያሰሙት እሱ ኢየሱስ። ያኔ ነፍሴ አንተና አለ ጌታ ወደ